እዚህ እኮ ብቻህን ቁጭ ብለህ ሳይ እሷን ጫፏን አይደለም ቀና ብለህ ለማየት ከሞከርክ የመጨረሻ ነው። ዳኒ በቃ እንውጣ ነው። እኔ በምን አውቃለሁ? ያልነገረችኝ ነው እንደሚመስል። አንተ እኮ ነው ያዳንካት። አንተ ደግሞ ጠንቀቀህ ታውቃለህ ስለ ሰውዬው። ይኸውልህ ዴቭ መጀመሪያ ተረጋጋ። እችን ደግሞ ከላይ ላይ አንሳ። እኔ አላየሁት። በቃ አደይ በሌሊት ነበር ደንግጣ የመጣችው። ሰውዬውን አላየሁት። አትዋሸኝ እንዳይመድ። እጮኛዬ ላይ እጁን የዘረጋው ሰው ማለት ስማ፣ ስለሱ ሰውዬ ሳላክ ከዚያ አልንቀሳቀስም። እሺ ትሰማኛለህ? አንተ ደግሞ ጠንቀቀህ ታውቃለህ። አደይ መታ ነበር፣ እሷ ነች የነገረች። እኔ ኪንጎ አታስዋሸኝና ይህን ፍቅር በጣም ነው የምፈራው። መጨረሻውን ያሳምርላችሁ። የሆነ ነገር ግን እየደበክ ነው። ዴቭ ተረጋጋ። ዳይመንድ እውነቱን ነው። በሌሊት እየተንቀጠቀጠች ነበር የመጣችው። ሰውዬውን እኛ አላየነውም። ዝም በል አንተ። የአንተና የቅምጥልን ድራማ በኋላ ደርስበታለሁ። አሁን ስለ እሱ አይመለከትም። አሁን እያሳሰበኝ ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬም እንዴት ለመደው በአዲስ ቪዲዮ መጥተናል። እንግዲህ ቅምጥል ባለፈው ቪዲዮ ላይ ነግሬያቸው ነበር። ቅምጥል በጣም ታብዳለች። ኪንጎና አደይ አብረው አድረው ጠዋት ትደርስባቸዋለች ብያቸው ነበረ። ይኸው የተባለው ነገር ሁሉም ተፈጸመ ማለት ነው። እንግዲህ አብራ አግኝታቸው በጣም ከሚባለው በላይ ተናዳለች። ያው የድሮ ፍቅሩ ተቀስቅሶበት ነው ኪንጎ እንግዲህ እዚህ ያደረሰው። ተሷ ጋር እንዴት ብሎ ነው እሷ አለሁ እያለ ለዴቭ፣ እሱ ደግሞ ለእኔ አለሁ እያለ ለምንድን ነው እንደዚህ ጉድ የሰራ እያለች ነው እንግዲህ። አባቴ አንተ ብትኖር እኮ ይሄ ሁሉ ማንም አይደፍረኝም ነበር፣ ማንም አይናገረኝም ነበር እያለች ነበረ። በነገራችን አደይና ኪንጎ ምንም ያደረጉት ነገር የለም። ያው ሰውየው ባለፈው እንዳያችሁት ሰውየው አደይን የሆነ ነገር ለማድረግ ፈልጎ ነበረ። ነገር ግን አመለጠችው። ያዳናት ወይ ኪንጎ ያድናታል ወይ ዳይመንድ ያድናታል ብያችሁ ነበረ። ዳይመንድ አድኖ እንግዲህ ወደ ቤቱ ወስዶ እዛ አሳድሮ ጠዋት ደግሞ በጠዋት ተነስቶ ዳይመንድ ይሄዳል። ኪንጎና አደይ ብቻ ቤት ውስጥ ይቀራሉ። እንግዲህ ብሏት ነው ይኸው ቅምጥል ትሮጥ ትመጣና እሱ ጋር ምን አባ ከሆነ ነው ስደውልልህ ማታነሳው ብላ ትመጣና እንግዲህ ከሱ ጋር ልትጨቃጨቅ ስመጣ አደይ እሱ ልብሱን እየለበሰ አደይ ደግሞ ቁጭ ብላ መኝታው ላይ ፍራሹ ላይ እንደዛ ሆና ታገኛቸዋለች። ብድ ትላለች። ታዲያም ለዴቭም አንተና እኔ እኮ በጣም ሞኞች ነን። አደይን የማያውቃት ነው እንግዲህ አደይ የምትሉት የማታውቋት ናችሁ። አደይ በጣም ባለጌ እና እንትን ያላት ሴት ናት። ምንም የማይታወቅባት በሆዷ ብዙ ነገር እየያዘች ብዙ ነገር የምታታልል ሴት ናት። ስለዚህ እሷን አምነህ ብላ የሆነ ነገር ነካክታ ሄደች ማለት ነው። ከዛ ሮማን እና እሹ ደግሞ ሁለቱን ፍቅርንና ሊዲያን ዘግተው ቤት እዛ ሲያሰቃዩ ትናገር የለሽ ሳልተናገር ከዚህ ቤት አትወጫትም፣ ከዚህ ክፍል
አትወጧትም እያለች ይዘጉባቸዋል ሁለቱም። እንደዛ ማድረግ የለባቸውም ነበረ። እኔ በነገራችን በጣም ደፋሮች ናቸው። ሰው ቤት እሷ ሰራተኛ ሆነ እሱ ጥበቃ ሆኖ የባለቤቷን ልጅ እዛ ውስጥ የፈለገው ብታጠፋ ምን ቸገራቸው? ምን አገባቸው? በቃ የፈለገውን ብታጠፋ የፈለገውን ዘመዳቸውን ብትጎዳባቸው በሆነ ነገር በማይታወቅ ነገር መጉዳት አለባቸው እንጂ እንደዚህ ፊት ለፊት በር ዘግተው እውነቱን ታላወጣች ተብለው ራበኝ ጠማኝ እያሉ እዛ ውስጥ እየተገንትን እያሉ እየተጨቃጨቁ ተቀምጠው እንደዛ ማድረግ የለባቸውም ነበር። በጣም ትልቅ ስህተት ነው የሰሩት። ከሚባለው በላይ ትልቅ ስህተት ሰርተዋል። እንግዲህ እናትየዋ ደርሳለች። ልክ ስትደርስ የሚያወራውን ያጣው አሹ ይቀባጣጥራል። አይ ቤት ሆነው ምንም ችግር የለም እኮ ሰራተኛ ነኝ፣ ምን ቂጥ ምን ቅብጥ ምን ቁርጥ አድርጎኝ ነው እኔ እርስዎን መከለክለዎት፣ በቃ ግቡ ችግር የለውም። ነገር ግን ወይ ትንሽ የሆነ ስህተት ነገር የተፈጠረ አለ ቆይ እያለ ስላት የሆነ ነገር አድርጋቸዋል። ይህ እንደዚህ ሁሉ ሰበብ አይሆንም። ቆይ መውሄድ አለብኝ ልቀቀኝ፣ አሁን የፈለገው ምጣ ቤት መግባት አለብኝ፣ ሙቀት ነው፣ ቆይ ሙቀቱ ቀዝቀዝ ይበላል ያለ በቃ የሆነ ለማታለል ይሞክራል። ነገር ግን ሴትዮዋን ሊያቆማት አልቻለም። እየታገሉ እያለ ተላይ እሷ ትመጣለች። ሮማን ስትመጣ ልክ ድንግጥን ያለችው እንደዛ ማድረግ የለባትም ነበር። ቤት መቆለፍ ክላስ ውስጥ አስቀምጦ ቤት መቆለፍ የቤቱን ባለቤት፣ አረ በጣም ነውር ነው። እንደዛ ማድረግ የለባቸውም። ነገር ግን አሁን እርግጠኛ ነኝ እንደምታባረራቸው እንኳን ፍቅር እንኳን ይችን ትንሽ ነገር አግኝታ ያው እንደውም እንደሆነሽ እንኳን ዘንቦብሽ እንደሚባለው ነገር ማለት ነው። እንግዲህ ከዛ ከቤት ተወጡ ደግሞ አሹና ሮማን ምንም መሄጃ የላቸውም። ያው ቀጥታ ወደ አደይ ቤት ነው የሚሄዱት። ለአደይ እንግዲህ ያው ሊሊ ቤቱን ጥላላ ከዳለች። የሊሊ ቤት ነው ያለችበት። ምናልባት ወደ እሷ ሄደው ስራ ሊፈልጉ ይሆናል። እንግዲህ የእንትና ጓደኛ ደግሞ መጥቷል። ጀርመን ሆኖ የሚያወራው ማለት ነው። እንግዲህ እዛ ሆኖ በጣም ያወራው ነበር። ሄኖክ እባክህ እኔ አሁን እሱ ላይ አይደለም ችግሬ፣ እሷ የሌላ እኔ የማወራው ሌላ፣ ስለዚህ ለእኔ አትሆነኝም እያለ የሚያወራው ሰው እንግዲህ መጥቷል። አደይን ሲያያት ምን እንደሚል አናቅም። ሪፖርት ሄዶ ተቀብሎ ይዞት መጥቷል። ከዛ ዞ ሲመጣ ደግሞ ማን ነው ዳይመንድ እና ያ ልጁ በጣም ተግባቡ። ቶሎ ብለው ነው የተግባቡት። እንደ ተግባቡ በጣም ደስ አለው ዶክተሩ። እንግዲህ ዴቭም ያንን ሰውዬ አግኝቼ እንደው የእጁን ካልሰጥማ አላፍርም ብሎ እንደው ፈንደድ አለና ከዛ በመንገድ